ለውጥ የህይወት አካል ነው። ጊዜ ሲሄድ ነገሮች ይለወጣሉ። ነገር ግን እውነተኛ ለውጥ ጽናትን ይፈልጋል። ሰዎች ዓለም እንዲቀየር ይመኛሉ። ይህ የሚሆነው ግን ራሳቸውን መቀየር ሲጀምሩ ብቻ ነው። ለውጥ በኃይል አይመጣም፣ በእውነት በትዕግስት እና በመነጋገር እንጂ። ለውጥ ቃል ብቻ አይደለም፣ ተግባር ነው። መናገር ቀላል ነው፣ መጀመር ግን ጀግንነት። ሰላም ወዳጆቼ፣ እንኳን ወደ ዞይ ቻናል በደህና መጣችሁ። ዛሬ ስለ ጋንዲ የለውጥ አስተሳሰብ እንነጋገራለን። በዓለም ላይ ማየት የምንፈልገው ለውጥ እኛ ራሳችን መሆን አለብን የሚለው ሐሳብ ህይወታችንን እንዴት ሊቀይር ይችላል? ለውጥ ከኛ ይጀምራል። ይህ የጋንዲ መልእክት ነው። እንጀምር። ጋንዲ ለውጥ በኃይል ሳይሆን በሰላም እንደሚመጣ አስተምሮናል። ዛሬ ይህን በጥልቀት እንመለከታለን። በ1947 የህንድ መሪ የነበረው ጋንዲ ህንድን ከእንግሊዝ ቅኝ አገዛዝ ነፃ ለማውጣት መሳሪያ አልታጠቀም፣ ጦርነትም አላወጀም። እሱ የመረጠው መንገድ ሰላማዊ ትግል ነበር። የጋንዲን የህይወት አቅጣጫ የቀየረው አጋጣሚ ወደ እንግሊዝ ለትምህርት እንዲሁም ለስራ ወደ ደቡብ አፍሪካ በሄደበት ወቅት በነበረው የዘር ልዩነት የትውልድ ሀገሩን ከቅኝ አገዛዝ ነፃ ለማውጣት ወሰነ። እናም በሰላማዊ መንገድ መሪ ሆነ። ጋንዲ ህይወቱ ቀላል አልነበረም። እስር፣ ስደት፣ ስድብና መከራ ሲያጋጥሙ እሱ ግን አንድ ነገር አልተውም፣ እምነቱን። ሰዎች ሲቃወሙት እርሱ በሰላም መልሶ፣ ሲጠሉት በፍቅር አሸንፎ፣ ሲያግዱት በጽናት ቆመ። ጋንዲ ጦር አልነበረውም፣ ጦር መሳሪያም አልያዘም። ነገር ግን በእውነት በትዕግስትና በሰላም አንድ ህዝብ ነፃ አደረገ። ዓለምን መለወጥ ከፈለክ ከራስ ጀምር። ይህንን ያለው የነፃነት ታጋዩ ማህተማ ጋንዲ ነው። ልብ በል፣ ብልህ ሰው ለመለወጥ እየፈለገ አያመነታም። ጋንዲ እኛ በዓለም ላይ ልናየው የምንፈልገው ለውጥ ራሳችንን መሆን አለብን ብሎ አስተምሮናል። ትልቅ መልእክት ነው። ህይወታችንን ለመቀየር የሌላ ሰው ወይም አካል ግፊት አያስፈልገንም። ታላቅ ለውጥ የሚጀምረው ከአንድ የተወሰነ ውሳኔ ነው። ስለዚህ እርስዎ ዛሬ ሊጀምሩት ያሰቡት ለውጥ ትንሽ ሊሆን ይችላል። ነገ ጀምራለሁ የሚባል ነገር አያስፈልግም። ዛሬውን ወስኑ። ጋንዲ ነገን በመጠበቅ ህልሞች ይሞታሉ፣ ዛሬ የተወሰደ ትንሽ እርምጃ ነገ ትልቅ ለውጥ ይሆናል ሲል መክሮናል። ለውጥን ከራሳችን እንጀምር። መሳሳትን አትፍሩ። መሳሳት እየሞከርን እንዳለ የሚያሳይ ምልክት ነው። ሰዎች ቢቃወሙን፣ ቢያሳንሱን፣ ቢስቁብን፣ ከእርምጃችን ሊያቆሙን ቢሞክሩ፣ እንደማንችል ቢነግሩን ያ ድምፅ የነሱ ፍርሃት እንጂ የኛ አቅም አይደለም። እንዲህ እንበል፣ እርምጃዬ ትንሽ ቢሆንም እንቅስቃሴን አላቆምም። ጋንዲ በጦር ሳይሆን በሰላም ታላቅ ለውጥ አምጥቷል። ሰላም ኃይል ነው። ግፍ ግፍን ይወልዳል፣ ሰላም ግን ልቦችን ይለውጣል። በእርግጥ ለውጥ በአንድ ቀን አይመጣም፣ ትዕግስትና ጽናትን ይጠይቃል። ጋንዲ እውነትና ሰላምን መሰረት አድርጎ ዓለምን ቀይሯል። ጋንዲ ብቻውን ጀመረ፣ ነገር ግን ብዙዎች ተከተሉት። ብዙዎች ሲስቁበት እሱ አልቆመም፣ አልተመለሰም፣ አልተዘናጋም። በመጨረሻም የሳቁበት ሁሉ ተከተሉት። ጋንዲ እንደተናገረው ዓለምን ለመቀየር መጀመሪያ እኛ መቀየር አለብን። ለውጡ ዛሬ ከኔና ከናንተ ይጀምራል። ዛሬ ሰዎች ቢቃወሙኝም በመጨረሻ እውነትና ጽናት ነፃ ያወጡኛል እንበል። እኔ እውነትን እመርጣለሁ። እኔ እርምጃዬን እቀጥላለሁ። እኔ ቃሌን እጠብቃለሁ። እኔ ከስህተቴ እማራለሁ። ችግር፣ ፍርሃትና ተስፋ መቁረጥ ከእርምጃችን ሊያሰናክሉን አይገባም። እየተንገዳገድንም ቢሆን እርምጃችንን ከፍጻሜ ለማድረስ ዋጋ እንክፈል። ጋንዲ እንዲህ አለ፣ ራስህን እመን። ራስህን ካመንክ በኋላ ዓለም ቀስ ብሎ ያምንሃል።
በመጨረሻ ይህን አስታውስ፣ አንተ ለመኖር ብቻ አልተፈጠርክም፣ ለመቀየር ተፈጥረሃል። ዓለም የሚጠብቀው ለውጥ አንተ ነህ። አንተ ዋጋ ያለ ሰው ነህ። ምናልባት አሁን በህይወት ውስጥ ድካም፣ ፍርሃት ወይም አልችልም የሚለው ድምጽ እያደነጋገረህ ይሆናል። ይህን አስታውስ፣ አንተ ከምታስበው በላይ ታላቅ ነህ። ለዓለም ለውጥ ማምጣት ማንም ሰው ኃይል ወይም ሀብት አያስፈልገውም። ይህ የጋንዲ መርህ ነው። ማህተማ ጋንዲ እውነትና ሰላምን መሰረት አድርጎ ዓለምን ቀይሯል። ትንሽ ሰላማዊ እርምጃ ትልቅ ለውጥ ለመጀመር ወሳኝ መንገድ ነው። ሰላም ድክመት አይደለም፣ ሰላም ታላቅ ኃይል ነው። ጋንዲ እንዲህ ያሳየን። ጦርነት ሳይኖር አንድ ሀገርን መቀየር ይቻላል? መልሱ አዎ ይቻላል። ለዚህም ምስክሩ ጋንዲ ነው። በአንድ ወቅት ጋንዲ እንዲህ ሲል ተናግሯል። ጥንካሬ በአካል አይመጣም በፍቃድ እንጂ። ማለትም ኃይልህ በጡንቻህ አይደለም፣ በውሳኔህ ነው። ዛሬ እርሶም ውሳኔ ሊያደርጉ ይችላሉ። አልተውም ብለው፣ እቀጥላለሁ ብለው፣ ራሴን አሻሽላለሁ ብለው። ይህ ዛሬ ለኛ ትልቅ ትምህርት ነው። እርሶ እየተዋጉ ያሉት ምንም ይሁን ምን ድህነት፣ ፍርሃት፣ ችግር ወይም ማጣት፣ ጋንዲ ይህን ሁሉ አሸንፏል። ጋንዲ ያደረገው ይህን ነው። ስለዚህ ዛሬ ራሳችንን እንጠይቅ። እኔ ምን አይነት ለውጥ መሆን እፈልጋለሁ? የመጀመሪያውን እርምጃ ዛሬን ጀምር። እኔ የለውጡ መጀመሪያ ነኝ። እናንተ ምን አይነት ለውጥ ከራሳችሁ ጀምራችኋል? አስተያየታችሁን በኮመንት ላይ ያጋሩ። ቪዲዮን ከወደዳችሁት ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግ ይህን መልእክት እንዲቀጥል ደግፉ። እስከሚቀጥለው ቪዲዮ ሰላም።